በስተመጨረሻም ሊቨርፑልና ፓሪስ ሰን ዠርመን በብራድሌ ባርኮላ ዙሪያ ንግግሮችን እንደጀመሩ ፋብሪዚዮ ሮማኖ ይዞት የወጣው መረጃ አመላክቷል። ላለፉት ቀናት እንደሚታወሰው ቀያዮቹ ብራድሌ ባርኮላን ሲከታተሉት እንደቆዩ ይታወሳል። ታዲያ ከመስመር እየተነሳ ለሚጫወት ትክክለኛ አማራጫቸውም ብራድሌ ባርኮላን አድርገው በዋነኝነት እንደያዙትም መረጃዎች ሲያሳዩ ቆይተዋል። እርግጥ ነው ፓሪስ ሰን ዠርመን ከተጫዋቹ 170 ሚሊዮን ዩሮ እንደሚፈልግ መረጃዎች ሲወጡ ቆይተዋል። ነገር ግን ሊቨርፑሎች የመጀመሪያ ጥያቄያቸው 100 ሚሊዮን በላይ እንደሚሆን ይጠበቃል ማለት ነው። የሚቀጥሉት ቀናት ሁለቱ ክለቦች በንግግር ላይ ቆይተው ተጫዋቹን ሊቨርፑሎች የግላቸው እንደሚያደርጉት ይጠበቃል። በዚህ ሰዓት ላይ የበለጠ ከአርሰናል የተሻለ ተጫዋቹን ለማስፈረም እድል ያለውም ሊቨርፑል መስሏል። ምክንያቱም ሙሉ ለሙሉ ትኩረቱን አድርጎ እየሰራበትም ይገኛል። ብራድሌ ባርኮላም ቢሆን ከሊቨርፑል ጋር በግል ጥቅማ ጥቅም ዙሪያ ቀደም ብሎ ከስምምነት መድረሱን ተከትሎ አሁን ላይ ሊቨርፑልን ለመቀላቀል እጅግ በጣም ክፍት መሆኑን እየተመለከትን ነው። በሁለቱ ክለቦች መካከል ያለውም እንግዲህ ንግግር እጅግ በጣም ጥሩ እንደሆነ ትላንትና የወጡ መረጃዎች በደንብ ሲያመላክቱ ቆይተዋል። ብራድሌ ባርኮላ በዋነኝነት በፓሪስ ሰን ዠርመን ቤት የፊት መስመሩ ቦታ ላይ ዋና የሚባል ገጸ ባህሪን መጫወት እንደሚፈልግ እየተነገረ ነው የሚገኘው። ለዚህ ነው በዋነኝነት በቋሚ አሰላለፍ ውስጥ ሊገባበት የሚችለውን ሊቨርፑልን መርጦ ወደ ሜርሲሳይድ የሚመጣው። ማንቸስተር ዩናይትድ የኒውካስትል ዩናይትድ የግራ መስመር ተከላካይ የሆነውን ሉዊስ ሃልን ለማስፈረም የመጀመሪያ የዝውውር ጥያቄ ለማቅረብ በዝግጅት ላይ እንደሆኑ መረጃዎች እያሳዩ ይገኛሉ። ዩናይትድ የ20 ዓመቱን እንግሊዛዊ ከዋና የዝውውር ኢላማቸው መካከል አድርጎ እየተመለከቱትም ነው የሚገኙት። ላለፉት ሳምንታት ሁኔታውንም ለመረዳት ከተጫዋቹ ወኪሎች ጋር ንግግር እንዳደረጉ መረጃዎች ሲወጡ ቆይተዋል። በሌላ በኩል ደግሞ ኒውካስትል ዩናይትድ ሉዊስ ሃልን የመሸጥ ፍላጎት እንደሌለው ነው መረጃዎች የሚያሳዩት። ምክንያቱም ደግሞ ኒውካስትል ዩናይትዶች በዚህኛው የክረምቱ የዝውውር መስኮት ብቻ ትልልቅ የሚባሉትን የክለቡን ተጫዋቾች እየሸጡ ይገኛሉ። ለምሳሌ ያክል ሳንድሮ ቶናሊን ወደ ቶተንሃም ስፐርስ ሽጠውታል። አንቶኒ ጎርደንን ለባርሴሎና የሸጡበት አጋጣሚ አለ። አሁን ደግሞ ብሩኖ ጉማሬዥን ለአርሰናል መሸጣቸው አይቀሬ እየሆነ መጥቷል። በመቀጠል ደግሞ አሁን ላይ ሉዊስ ሃልን የሚሸጡት ከሆነ እንኳን 60 ሚሊዮን ፓውንድ ከተጫዋቹ እንደሚፈልጉ ነው እየተነገረ የሚገኘው። ይህንንም ተከትሎ ምናልባትም ማንቸስተር ዩናይትድ የግራ መስመር ተጫዋቹን ለማግኘት ይህንን ያክል ገንዘብ ማውጣት ይጠበቅበታል። ነገር ግን በሚቀጥሉት ቀናት የዩናይትድ አመራሮች ኒውካስትል ዩናይትዶች የተጫዋቹን ሂሳብ እንዲቀንሱ ንግግሮችን ሊያደርጉ እንደሚችሉ ይጠበቃል። ሉዊስ ሃል በኳስ እንግዲህ አያያዝ ችሎታው በፈጣን የማጥቃት እንቅስቃሴዎች ላይ የሚሳተፍበት ሂደት እንዲሁም ደግሞ በግራ መስመር ላይ በሁለቱም አቅጣጫዎች የሚያደርጋቸው ሩጫዎች እጅግ በጣም አስገራሚ ነው። በመከላከሉም ቢሆን የሚታማ አይነት ተጫዋች አይደለም። ባሳለፍነው የውድድር ዓመት ምናልባትም በግራ መስመር ላይ ካየናቸው የፕሪሚየር ሊጉ ምርጥ ተጫዋቾች መካከል በግንባር ቀደምነት ሊጠቀስ የሚችል ነው። ይህንንም ተከትሎ ማንቸስተር ዩናይትዶች የረዥም ዓመታት የሉክ ሾው ተተኪ አድርገውም እየቆጠሩት ይገኛሉ። ተጫዋቹም ቢሆን ወደ ማንቸስተር ዩናይትድ ለማምራት እጅግ በጣም ፍላጎት እንዳለው ነው መረጃዎች የሚያሳዩት። ኤዲ ሃው ቡድኑን ለቋል። ስለዚህ የተለያዩ በቡድኑ ውስጥ ያሉ ተጫዋቾችም ካሁን በኋላ በሚመጣው አዲስ አሰልጣኝ እቅድ ውስጥ ይቀጥላሉ ወይንስ ደግሞ ሌላ ክለብ ይፈልጋሉ እየተባለ ትኩረትን የሰጠ ጉዳይ ሆኗል። በኒውካስትል ዩናይትድ ቤት ብዙ መነጋገሪያ የሆኑ ጉዳዮች እየወጡ ነው። የካታላኑ ክለብ ባርሴሎና ንግግሮቹ አሁንም ቀጥለዋል ከአልሂላል ጋር። በማን ጉዳይ ከተባለ ደግሞ በዣኦ ካንሴሎ ነው። ዣኦ ካንሴሎ እንደሚታወሰው የአልሂላል ንብረት ነው። ምንም እንኳን አምና ጥር ላይ ባርሴሎናን ተቀላቅሎ አጭር ጊዜያን ያክል በካምፕኑ ጨዋታዎችን ማድረግ ቢችልም ከዚህ ቀደምም በዣቪ ሄርናንዴዝ ስር ሰርቷል። ነገር ግን በውሰት ነው በሁለቱም አጋጣሚዎች ባርሴሎናን ሊያገለግል የቻለው። አሁን ላይ ግን በቋሚነት ባርሴሎና ይህንን ተጫዋች ለማስፈረም ከአልሂላል ጋር ንግግሮች እያደረገ እንደሆነ እየተሰማ ይገኛል። ከ8 እስከ 10 ሚሊዮን ዩሮ አካባቢ ዝውውሩ ሊጠናቀቅበት የሚችለው ሂሳብም እንደሆነ ተሰምቷል። ነገር ግን አንዳንድ ያልተጠናቀቁ እንግዲህ የፋይል ጉዳዮች አሁንም ተጫዋቹን ወደ ባርሴሎና እንዳይበር አድርገውታል እንጂ ኦልሞ ዝውውሩ የተጠናቀቀ እንደሆነ ነው መረጃዎች እየጠቆሙ የሚገኙት። ባርሴሎናዎችም ቢሆኑ የውድድር ዓመታቸውን ከዣኦ ካንሴሎ ጋር ነው እያሰቡ የሚገኙት። በግራ መስመሩ ላይ የበለጠ ተጫዋቹ ጥንካሬ እንዳለው ይታወቃል። በሁለቱም ቦታዎች ደግሞ መጫወቱ የሃንስ ፊሊክ የጨዋታ ቅድን በጣም የሚመቸው አይነት ተጫዋችም ሆኖ እየተመለከትን ነበር የምንገኘው። ባሳለፍነው የውድድር ዓመትም ከላሚን ያማል ጋር ጥሩ የሚባል ሊንካፕ ነበራቸው። ዘንድሮም ደግሞ ይህንን ለመድገም ይፈልጋል ሃንስ ፊሊክ። የመከላከሉ ሂደት ላይ ማጥቃትም የሚችል አይነት ተጫዋች ይፈልጋል። በትራንዚሽን የሚጫወተው ባርሴሎና ይህንን ደግሞ ለማሟላት ዣኦ ካንሴሎ በፉልባክ አማራጭ ላይ ዋነኛው ተጫዋች ነው ብሎ ያስባል። ኋላ ፖርታ የሚቀጥሉት ቀናቶች ላይ ከዴኮ ጋር በመሆን ዝውውሩን እንደሚያጠናቅቁት ይጠበቃል።